ሰላም ለዚህ ቤት እዚህ ቤቶች አቤት ሰላም ናችሁ? ደህና ነን። እንዴት ናችሁ? እንዴት ነህ? ሰላም ነው? የሆነች ጉዳይ ነበረችኝ። ግባ እንጂ። የድንጋዩ አቀማመጥ ሁሉ ሰው ሰራሽ አይመስልም? ተፈጥሮ ነው ግን በጣም የሚገርም ነው። ቀስተ ደመና ያወጣል ፀሐይ ሲሆን ከስር ካለው ውሃ ጋር ሲጋጭ ቀስተ ደመና አረንጓዴ ታጣይ ለኔ ነው የሚታየው። ብዙ ሙዚቃ የተዘፈነለት ብዙሃን የሚያውቁት በስም መተው ደግሞ የጎበኙት የወደዱት ያላዩት ደግሞ ሊያዩት የሚገባ ልዩ ቦታ ነው። አዋሳባናው ዲንቶ ፔንጌራ ግላባናው ብቻ ፔንጌራ ዛሬ ከተማ ውስጥ ሳይሆን ተፈጥሮን ነው ማስጎበኝሽ። አንቺንም ተመልካቾቻችንም እናስጎበኛቸው እኔም ጭምር ጎበኛለሁ። ግን ተመልካቾቻችን እንግዲህ እንደዚህ ወጣ ብለን ነፋሻማ እንዲሁም ደግሞ በተለያዩ እውቅ ደኖች ተከበን እዚህ ስፍራ ላይ በዳሞታ ተራራ ስር በሚገኘው ስፍራ ላይ እንገኛለን። እውነት ነው። እጅግ የተለየ ውበትን የተላበሰ ስፍራ ነው። ስፍራው ስንመለከተው እንደምትመለከቱት እዚህ ጋር ንጹህ አየር ብቻ ነው የሚመጣው። ምንም አይነት ሙቀት የለ። ፀሐይ ራሱ ያገኝሽም አይደል? ደስ የሚል ንፋስ ደስ የሚል አየር ብቻ ነው የምታገኘውና ዛሬ እንግዲህ ማዕደ ሰንበታችንን በዳሞታ ተራራ ዙሪያ ቆይታ ልናደርግ ነው። እንግዲህ ወደ ፏፏቴውም ወደሚወስደን እንደዚሁም ደግሞ መልክዓ ምድሩን በሰፊው በርቀትም ቀርበንም ሊያሳየን ወደሚችለው አካባቢ እስክንደርስ በመንገዳችን መሃል ደግሞ ይሄን መሰል ስፍራም እያየን እየቀጠለን ነው የምንገኘው። እጅግ ደስ ይላል። እውነት ነው። በጣም ደስ የሚል ስፍራ ነው። እንደምትመለከቱት እንግዲህ ለመቀመጥም አመቺ እንዲሆን ሰው መጥቶ እንዲዝናና አመቺ እንዲሆን የተለያዩ ወንበሮች ተሰርተዋል። የተለያዩ መቀመጫዎች አሉ። እዚህ ስፍራ ላይ እንደውም የተከበሩ ዶክተር ጠቅላይ ሚኒስትራችን ዶክተር አብይ አህመድ መተው እዚህ ስፍራ ላይ ተቀምጠው እንደጎበኙ ጎብኝተውታል እዛውም በቅርብና ይሄ ቦታ እንግዲህ ብዙዎች እየመጡ ሊያዩት የሚገባ በተለይ ደግሞ እንደምናሰብኩኝ የሰርግ ፕሮግራሞች እንደዚሁም ደግሞ የተለያዩ ፕሮግራሞች ቢካሄዱበት እጅግ የተለየ ውበት አለው። ሰርግ እንግዲህ እንደምትመለከቱ እጅግ በርካታ ሰዎችን ሊያስተናግድ የሚችል ነው። ሰፊ ነው። እንግዲህ ጥሩ በሆነ መልኩ ነው ችግኙ ተተክሎ ረጅም ጊዜያቶችን ያስቆጠረ እንደሆነ ያስታውቃልና እዚህ ቦታ ላይ ቢካሄድ እንደዚሁም ደግሞ የተለያዩ የሻይ ቡና አገልግሎቶች ቢኖሩ ሰዎች እየመጡ እዚህ ጉብኝት ሲያደርጉ ሻይ ቡና ብለው ጥሩ ጊዜ አሳልፈው መሄድ የሚችሉበት ሁኔታ ቢፈጠርላቸው የተሻለ ነው የሚሆነውና እጅግ ደስ የሚል ነው። ሆሳዕና ባና አራካ ፔንጌራ ሻሽመኔ ባናው ቦዲቴ ፔንጌራ ሐዋሳ ባናው ዲንቶ ፔንጌራ ግላ ባናው ብቻ ፔንጌራ አርባ ምንጭ ባናው ጠበላ ፔንጌራ ጎፋ ባናው ገሱባ ፔንጌራ ሸታሙ ከወይ ከወቲ ዶሳይ በዳሞታ
ዙሪያ ከሚገኙ ምንጮች መካከል አንደኛው ምንጭ ላይ ነው የምንገኘው። እንዴት ውብ እንደሆነ እያየሽ በጣም ነው የሚያምረው። ዳሞታ ፏፏቴ ይባላል። ካሉት ምንጮች መካከል ነው ያለውና ምንጭም አይመስልም እኮ የፏፏቴው የሚወርደው በጣም እጅግ ውበት ያለው ደስ የሚል ነው። እንደምትመለከተው ከሆነ እንግዲህ በተለይ ክረምት ላይ ሲሆን እዚህ አካባቢ የሚገኙ አስጎብኚዎችም እንደነገሩን ከሆነ እኛም ደግሞ ክረምት ወቅት ላይ መተን ዘገባ ሰርተን ነበረ ተመልክተነዋል። በጣም ውሃው ብዛት አለው ክረምት ሲሆንና በተለይ ደግሞ ወደ በጋው ጠጋ እያለ ሲመጣ ትንሽ እንደተባለው ከምንጭም ስለሆነ የሚመጣው ትንሽ የቀነሰ ይመስላል፣ ግን ደግሞ እጅግ የሚያምር ልዩ ውበት ያለው ነው አይደል? በጣም ነው የሚያምረው። የድንጋዩ አቀማመጥ ሁሉ ሰው ሰራሽ አይመስልም፣ ተፈጥሮ ነው። ግን በጣም የሚገርም ነው። ተፈጥሮ አንዳንዴ ታስደንቀኛለች። ልክ እንደዚህ አይነት ውብ ቦታዎችን ስትመለከች በተለይ እንደተባለው የሰው ልጅ ቴክኖሎጂን ከፍ እያደረገ እያሳደገው መጥቷል። የህንፃ ግንባታን ስትመለከች ሌሎች ቴክኖሎጂዎችን ስትመለከችና ግን አብዛኛው ነገር ከተፈጥሮ የተወሰደ ነገር የሚመስል ነገር ያለው ይመስላል። ይሄንን ስታይ አሁን ተፈጥሮ ራሷ ልክ እንደዚህ ውብ አድርጋ ነው የሰራችው። ግን ደግሞ እንደተባለው ሆን ተብሎ ሰዎች መተው እንዲጎበኙት ሰው የሰራው ሰው ያዘጋጀው ይመስላል። ሰው የጎረበረው ነው የሚመስለው። የድንጋዩን አቀማመጥ ስንመለከት በጣም ነው የሚያምረው። ከውበቱ ባሻገር ደግሞ ጥሩ አየር አለ። ከፏፏቴው ድምጽ የሚወጣው ድምጹ አየሩ በጣም ደስ የሚል ይሄንን እያየሽ ነው። ቀስተ ደመና ያወጣል ፀሐይ ሲሆን ከስር ካለው ውሃ ጋር ሲጋጭ ቀስተ ደመና አረንጓዴ ይታያል። ለኔ ነው የሚታየው ይታየኛል። ለኔ ከታየ እንግዲህ ላንቺ ይታያል። ለተመልካቾችም እንግዲህ ምናልባት ከታያችሁ ምናልባት ሊያንጸባርቅ ይችላል። እዚህ መታችሁ ስታዩት ግን የተለየ ውበት አለውና ውሃው ደግሞ ቅዝቃዜው እንዴት ነው ነገር በጣም ንጹህ ነው። ደግሞ ደስ አይልም? እውነት ነው፣ በጣም ደስ ይላል። ማዕደ ሰንበታችን እንግዲህ እንደሚታወቀው በተለያዩ አካባቢዎች በተለያዩ ቦታዎች እንግዲህ ወላይታ ብዙ በረከቶች አሏት። ወላይታ ብዙ ገጸ በረከቶች አሏትና ከነሱ መካከል ደግሞ በመዝናኛ ፕሮግራማችን ዞር እያልን በዞናችን ውስጥ የሚገኙ የተለያዩ የመስህብ ስፍራዎችን እያስጎበኘን ዛሬ ደግሞ በወላይታ ሶዶ ከተማ የሚገኘው ከከተማው ትንሽ ጠጋ እንዳል በዳሞታ ተራራ ስር የሚገኙ በርካታ ምንጮች አሉ። በትንሹ እስከ 38 የሚሆን ምንጮች እንዳሉ ሰምተናልና ከነሱ ውስጥ አንደኛው ይህ ዳሞታ ፏፏቴ ነው ማለት ነው። ዛሬ በዳሞታ ፏፏቴ ስር እንገኛለን ተመልካቾቻችን። እንግዲህ ወላይታ ውስጥ ይሄም አለ እንደምትሉ ተስፋ እናደርጋለንና ለመጎብኘትም እኮ ጉጉት ያድርባቸዋል። በነገራችን ላይ ብዙዎች እየመጡ የሚጎበኙት ስፍራ ነው። የውጭ ቱሪስቶች እየመጡ የሀገር ውስጥ ቱሪስቶችም ጭምር እየመጡ ወላይታ ውስጥ ከሚያዩት ስፍራ አንዱ ይህ ነው። ወደ ተራራው ወደ ላይም ስትወጪ ቤተክርስቲያን አለ። እንደዚሁም ደግሞ ሌሎች የመስህብ ስፍራዎች አሉ። ይሄኛውንም ቦታ ደግሞ መተው በልዩነት ጥሩ ጊዜ የሚያሳልፉበት ስፍራ ነው። ቀደም ሲል ስናሳያቸው የነበረው መልክዓ ምድሩ በራሱ በጣም ነው የሚያምረው። ደኖቹ፣ ዛፎቹ በጣም ነው የሚያምሩትና የተራራው አወራረዱ ራሱ በጣም ነው የሚያምረውና ከዛ ደግሞ ወጣ ብለን ወደ ላይ እዚህ ፏፏቴ ስር እንገኛለን። እንግዲህ ተመልካቾቻችን እናንተን ለማሳየት ማንከፍለው መስዋዕትነት የለም፣ ማንገባበት የለም። ለየት የሚያደርገው ደግሞ ምናልባት በፊት የመጡ ሰዎች ምናልባት መኪና አስገባም ተሽከርካሪ አስገባም የሚሉ ከሆነ አሁን ላይ እስከ እኛ መኪናችን ራሱ የቆመው ቅርብ ቦታ ነውና ተሽከርካሪ ጭምር እስከ ቦታው ድረስ መጠጋት ይችላልና ብዙዎች እየመጣችሁ እንድትጎበኙት እኛ ማሳሰብ እንወዳለን። እዚህ ቦታ ላይ ስትመጪ ምንም ሀሳብ የለም፣ ጭንቀት የለም። ትረሳዋለህ። እኔ ስመጣ እኮ እያሰብኩ ነበር፣ የሆኑ ሀሳቦች ነበሩ። ምን ወጪ አለብኝ፣ ምን ማድረግ አለብኝ እያልኩ ነበረ ከተማ እያለ። እዚህ ስመጣ ጭንቀቶችን አስወገደ። እዚህ ስመጣ ጠፍቷል። ሲጀመር እንደዚህ አይነት ሀሳቦችን እንድታስቡ ቦታው እድል አይሰጥም። ተፈጥሮ ውብ ነው፣ ደስ የሚል ነገር ብቻ እንድታስቢ ነው የሚያደርገውና ማዕደ ሰንበታችን እንግዲህ በዚህ በዳሞታ ተራራ ዙሪያ እንዲሁም ደግሞ አረንጓዴ ስፍራዎችን መልክዓ ምድሮችን እያሳያችሁ ይገኛል። ተመልካቾቻችን እንግዲህ ዘና እያላችሁ ነው። እኛም እዚህ ውሃ ውስጥ እየተንቦጫረቅን ነው። እንቀጥላለን። ልጅነቱ ትዝ አላለ? እኔ ለዛ እኮ ነው ጫማ አውልቀን እንግባ ሁኔታውን እንየው ያልነው ለዛ ነውና ውሃው ቅዝቃዜ አለው።
ግን ደግሞ ደስ የሚል አይነት በጣም ደስ የሚል ዝቃዜ ያለው አው ንጹህ መሆኑ ደግሞ የበለጠ ወደ ውስጥ ገብተክ እንድትመለከተው ያደርጋልና ልታጠብና ትንሽ ተቆር ብዬ ከሆነ ስታጠብ ወደ አንቺ ተመጣ ለማንኛውም እንቀጥላለን። እንግዲህ በዳሞታ ፏፏቴ ስር ነው ያለነው። እየመጣችሁ ጎብኙ እንላለን። እውነት ነው። ጥሩ ጊዜ ነው የምናሳልፈው። ቀደም ሲል እንግዲህ ዳሞታ ተራራውን ጭምር ከኋላችን እያደረግን ስናሳያችሁ ጥሩ ጊዜ እንድታሳልፉ እያደረግን ቆይታ አድርገናል። አሁንም በዚሁ በዳሞታ ተራራ ስር የሚገኘው ዳሞታ ፏፏቴ ላይ ነው አሁን ያለነው። ከወላይታ ሶዶ ከከተማው ብዙም ርቀት ሳትሄዱ የተወሰነ ብቻ ነው የሚያስጉዘውና ይሄን መሰል ቦታዎችን እየመጣችሁ እንድትጎበኙ ጥሩ ጊዜ እንድታሳልፉ እኛ ማሳሰብ እንወዳለን። ስለዚህ እዚህ ቦታ ላይ ሆነን በአንድ ሙዚቃ አቧራው ይጭስ ወይስ ውሃው ይጭስ ሙዚቃ እንገባበዛለን። እኛ እዚህ ውሃ ውስጥ ሆነን ውሃ እየዋኘን ወይም ሙዚቃ ተጋበዙልን። ማዕደ ሰንበታችን እያያችሁ ነው የምትገኙት። ከኛ ጋር ጥሩ ጊዜ እያሳለፋችሁ ስለሆነ እጅግ ደስ ይለናል። ከሙዚቃ ግብዣ በኋላ ተመልሰን እንቀጥላለን። ሰላም ለዚህ ቤት እዚህ ቤቶች አቤት ሰላም ናችሁ? ደህና ነን። እንዴት ናችሁ? እንዴት ነህ? ሰላም ነው። የሆነች ጉዳይ ነበረችኝ። ግባ እንጂ ግባ። ኧረ ግባ እንዴ! እንግዳ መጥቶ በውጪ ይመለሳል እንዴ? ቡና ትጠጣለህ? ግባ። ሌላ ጊዜ ይደርሳል ቡናው። ባይሆን የመጣሁበትን ጉዳይ እዚህ ውጪው አካባቢውን ደስ ስለሚል ውጪ ሆነን ብናወራ ብዬ ነበር። አው ትንሽ ስራ ይዤ ነበር። እስቲ እንግዲህ ስራ አስፈታው ይቅርታ ጠይቃለሁ። እዚህ ቦታ ላይ ሆነ ቡና ብትጠጣ ደስ ይለኝ ነበር። ገብተህ ይደርሳል። ሌላ ጊዜ እንግዳ መጥቶ እኮ ቡና ሳይጠጣ አይኬድም። ከቡና ቡና ግብዣ እንግዲህ ኢትዮጵያ ባህላችን እንደሆነ አውቃለሁ። ግን ደግሞ አካባቢው ተፈጥሮ ሁሉ ነገር እጅግ ያማረ ነውና ይሄንን ተፈጥሮ እየተቀበሉ ንጹህን አየር ማውራቱ የተሻለ ነው ብዬ። እሺ እንደዛ ካልክስ ምቹ ስፍራ ስላለ እንጨዋወታለን። እጅግ የሚያምር ጥሩ ተፈጥሮ ያለበት ቦታ ነው። እኔ ገና ከመምጫዬ ጀምሮ ስመለከተው እጅግ ውብ የሆነ ስፍራ ነው። ሰዎች እዚህ ቦታ ላይ መተው ጉብኝት ሲያደርጉ ደግሞ ጥሩ ጊዜ ሊያሳልፉ እንደሚችሉ ምንም ጥርጥር የለውምና እንደው እሱን ምስክርነት ልሰጥ ነው የጠራሁሽ። እውነት ነው። እንግዲህ እሱን ምስክርነት ለመስጠት ነው። ስራ ያስፈታኝ ለዚህ ነው እንዳል ያው ደስ የሚል ስፍራ ነው። በጣም መንፈስን የሚያድስ ስፍራ ነው። እውነት ነው እንዳልከውና እንግዲህ ውስጥ ገብተክ ቡና ብትጠጣ ደስ ይለን ነበር። እውነት ነው። ያው ባህላችን ነው አይደለ? እንግዳን ስንቀበል እሺ እጅግ ደስ የሚል ጊዜ እያሳለፍን ነው የምንገኘው። እንደው ለጨዋታ ያህል ነው ያነሳ ነው። ይሄም ቦታ እንግዲህ በርካታ ፕሮግራሞች የሚከናወኑበት ስፍራ ነው። እዚሁ ዳሞታ ተራራ አካባቢ ላይ ነው ያለነው። አራቅንም ቤቶቹን ስትመለከቱ የተረቀው ወጡ እንዴ ከተማ ገቡ እንዴ እንዳትሉ ነው። እዚሁ አካባቢው ላይ ዳሞታ አካባቢ ላይ ነው የምንገኘው። ጥሩ ጊዜ እያሳለፍን ነው የምንገኘው።
እንቀጥላለን። ማዕደ ሰንበታችንን ነው እያያችሁ የምትገኙት። ሁሌም ቅዳሜና እሁድን በየቤታችሁ ብቅ እንላለን። ወደሆነ ቦታ እየሄድን በየቤታችሁ ሁሌም እንመጣለን። ስንመጣ ደግሞ ኑ ብላችሁ ነው የምትቀበሉ። እውነት ነው። አይከለክሉንም እኮ አይከለክሉንም። በደስታ ነው የሚቀበሉን። ምክንያቱም በወላይታ ከተማ ውስጥ የሚገኙ የተለያዩ ስፍራዎችን ማህደረ ሰንበታችን እንግዲህ እናንተን ለማስጎብኘት ምንም ሳይታክት እየሰራ ይገኛል። አሁንም ደግሞ ዳሞታ ተራራ ስር እንገኛለን። ካሉ ተፈጥሮ መስህቦች መካከል አንዱ በሆነው ስፍራ ላይ እንገኛለን። ተመልካቾቻችን ቆንጆ ቆይታን እያሳለፋችሁ እንደሆነ ተስፋ እናደርጋለን። እንግዲህ ቅዳሜ እና እሁድ ሲሆን እኮ ሰንበት ሲሆን ቡና ይጠጣል፣ ይፈላል፣ ሞቅ ሞቅ ይላል አይደል? ቤቱ ሞቅ ሞቅ ይላል። እኛ ደግሞ እናንተ ቡና ጠጡ፣ እኛ ማዕደ ሰንበትን ይዘን ወደ ተለያየ ቦታ እንዞራለን ብለናል። ከተሞችን እያስተዋወቅን በዛ ከተማ ላይ የሚገኝ ደግሞ የተፈጥሮ መስህቦችን ጭምር እያሳየናችሁ እንቀጥላለን። ተመልካቾቻችን ማዕደ ሰንበትን እያያችሁ ነው የምትገኙት። እንግዲህ በዳሞታ ተራራ ዙሪያ ከሚገኙ ፏፏቴዎች ወይም ምንጮች መካከል አንደኛው ላይ ነው የምንገኘው። ቆይታችንን እየወደዳችሁ ጥሩ ጊዜ እያሳለፋችሁ እንደሆነ እናስባለን። እንግዲህ ቀደም ሲል እንዳልነው በዳሞታ ተራራ ስትመጪ እንግዲህ ተራራው እንግዲህ ዛፎቹ ብቻ ሳይሆኑ ይሄን መሰል እጅግ በተፈጥሮ የተዋበ ምንጮች ፏፏቴዎች ጭምራሉ። እውነት ነው። እንዲህ ያማረ ስፍራ ነውና እንግዲህ ተመልካቾቻችን ከዚህ ደግሞ ወጣ ብለን ሌሎች ስፍራዎችንም እናሳያችሁ ይሆናል። እንግዲህ ቆንጆ ቆይታ እዚህ ስፍራ ላይ በጣም ደስ የሚል አየር አለ። ደስ የሚል የእንትኑ ድምጽ ራሱ ደስ ይላል እኮ አይደል? ፏፏቴው ሲወርድ። ማዕደ ሰንበታችን እንግዲህ ይታወቃል በወላይታ ዞን ውስጥ ብሎም በወላይታ ሶዶ ከተማ በተለያዩ አካባቢዎች የሚገኙ የመስህብ ስፍራዎችን እያስጎበኘናችሁ አንድም ቦታውን እኛ እያየን ስናሳያችሁ እንዲህም አለ እንደ እያሉ የመምጣት ጉጉቱ ሊያደርጋቸው አካባቢያቸውን ያውቃሉ። የተሰጠንን ጸጋ ተመልካቾቻችን ይረዱና መተው የመጎብኘት ጥሩ ጊዜ ማሳለፍ እድሉን እንፈጥርላችኋለን። በሌላ መልኩ ደግሞ እንግዲህ የመስህብ ስፍራዎቻችን ምናልባትም መልማት የሚያስፈልጋቸው ቦታዎችም ካሉ ጥቆማም ጭምር ለመስጠት ነው። እንግዲህ እዚህ ቦታ ላይ ስንገባ መኪናችን እስከ ቅርብ ቦታ ድረስ መጥቷል። ግን ደግሞ ከሆነ ቦታ በኋላ ወደ ፏፏቴው እስክንደርስ እግር መንገድ አለው። አመቺ እንዲሆን የተወሰነ መስተካከሎች ቢኖሩት የተሻለ ቱሪስቶችም ከውጭ ሀገራት ከሀገር ውስጥም ያሉ ቱሪስቶች መጥተው ለመጎብኘት ያስችላቸዋልና ምክንያቱም እንዲህ አይነት ስፍራ አይገኝም። በተለይ እንዲህ ዝም ብሎ ስፍራ ላይ አይገኝምና ደግሞ መታደል ነው። በጣም ተፈጥሮ ራሷ ይሄው ምንም ሳትለፉ ብላ እንኩ ስትል በጣም ትልቅ መስህብ ነው። ራሳቸው ተጠበው ሰው ተጠበው ይሰራው ነው የሚመስለው፣ ግን ተፈጥሮ ራሱ ያስቀመጠልን ነገር ነውና ይሄንን ለመጎብኘት ደግሞ ትንሽዬ መስተካከል ቢኖር መሰረተ ልማት ላይ መንገዱ ላይ በተለይ ትንሽ መስተካከል ቢኖር የተሻለ ይሆናልና ቱሪስቶች መጥተው ለመጎብኘት ይቀላቸዋል። ሀብት ያለው ተፈጥሮ ላይ ነው፣ ገንዘብ ያለው ተፈጥሮ ላይ ነው። ተፈጥሮን የመስህብ ስፍራዎቻችንን ጸጋዎቻችንን በአግባቡ ከተጠቀምናቸው እንግዲህ ለትውልድ ሊሻገር የሚችል አሻራን አኑረን መሄድ እንችላለንና ስለዚህ እንግዲህ እየመጣችሁ ጎብኙ። በነገራችን ላይ ቀደም ሲልም ስንል እንደነበረው ይህ ስፍራ ጎብኚዎች እየመጡ ያዩታል። ጎብኚዎች ሲመጡ ደግሞ የውጭ ቱሪስቶችም የሀገር ውስጥም እየከፈሉ ነው ቦታውን የሚጎበኙትና ደህንነታቸው ተጠብቆ ምንም ስጋት ሳይኖር ከተለያየ እንግዳ ጋር መጥተው ቢጎበኙ ከሩቅ የመጣን ሰው ይዘው ቢመጡ የቤተሰብ አባል ጋር የፍቅር አጋር ጋር መጥተው እዚህ ቦታ ጥሩ ጊዜ ቢያሳልፉ ምናልባት ቦታው አያስፈራም ወይ የሚል ካለ ጥበቃ አለ። በስነ ስርዓት ገንዘብ ተከፍሎ ደህንነታቸው ተጠብቆ ንብረታቸው ተጠብቆ ስለሆነ ጉብኝት የሚያደርጉት ምንም አይነት ስጋት የለም። አንድም ደግሞ የገቢ ምንጭም ለብዙሃን የስራ እድል ይፈጥራል። ለከተማውም ትልቅ የገቢ ምንጭ ነው። እንግዲህ ተመልካቾቻችን ፎቶዎችን የሰርግ ፎቶዎችን ሊሆን ይችላል የተለያዩ ፎቶ ፕሮግራሞችን እዚህ ስፍራ ላይ መታችሁ እንድታረጉ እንላለን። እንግዲህ በጣም ነው የሚያምረው።
Ashide mankida asa matidi dioge matidi dioge matidi dioge tada garsa kantide ola odolcha kori diage siko dere walai tai siko dere boncho dere walai tai boncho dere addo dere walai tai addo dere tokka dere damoti tokka dere ማደሰንበታችን ዛሬ ከወላይታ ሶዶ ከተማ ብዙም ሳይርቅ በዳሞታ ተራራ አካባቢ ነው የሚገኘው። በዳሞታ ተራራን መልክዓ ምድር ተፈጥሮ እያሳየናቸው እንዲሁም ደግሞ በዳሞታ ተራራ ስር እንግዲህ ቀደም ሲልም እንዳልነው በትንሹ ወደ 38 ያህል ምንጮች ነው አይደለ የተባለው? ወደ 38 ያህል ምንጮች አሉ። ተፈጥሮ ራሷ ጸጋን አጎናጽፈዋለች አካባቢውንና ከነሱ ውስጥ አንደኛው ይሄ ዳሞታ ፏፏቴ ነው። ይሄን ስናሳያቸው ቆየን። አሁንም የምናሳያቸው ወደፊት ብዙ እናሳያችሁ ይሆናል። እንግዲህ ተመልካቾቻችን በየቤታችሁ በየስራ ቦታችሁ ሆናችሁ እየተከታተላችሁን ስላለ ምስጋናችን የላቀ ነው። ደግሞ ተከታተሉን። ገና አላለቀም። ገና የዳሞታ ተራራ ስር የሚገኙ ብዙ የተፈጥሮ መስህቦች አሉ። ይቀጥላል። ቀጥለናል ተመልካቾቻችን። ዛሬ እንግዲህ ማደሰንበታችንን ከስቱዲዮ ውጪ ከኛ ጋር በዳሞታ ተራራ ዙሪያ ጥሩ ጊዜ እያሳለፋችሁ ትገኛላችሁ። እኛም እጅግ ውብ በሆነው ተፈጥሮ እጅግ ውብ በሆነው መልክዓ ምድር ጥሩ ጊዜ እያሳለፍን ነው የምንገኘው። ይሄን ከመሰለ ተራራ ስር ነው የምንገኘው። እንግዲህ ተመልካቾቻችን እንደምታዩት መልክዓ ምድሩ በጣም ነው ደስ የሚለው። አረንጓዴ አሻራን በተግባር ነው እዚህ የምታዩና በጣም ደስ ይላል። ብዙ ዛፎች አሉ። እንግዲህ ውስጡ ብዙ አይነት ዛፎች ለመድኃኒትነትና የሚውሉ ዛፎች አሉ። ይሄን ዛፍ እንደነገሩን ከሆነ አስጎብኚዎቻችን ዙሪያው ላይ ያሉ ሰዎች እንደነገሩን ከሆነ ዛፉን ዝም ብሎ መቁረጥ አይቻልም አይደል? ዛፍ ዝም ብሎ መቁረጥ ዝም ብሎ መንካት አይቻልም። በርካታ እንግዲህ ፕሮግራሞች ይካሄዱበታል። የካርበን ፕሮጀክት ፕሮግራሞች እዚህ ቦታ ላይ ይከናወናሉ ይሰራሉና እንግዲህ ከዚህ ውብ ከሆነው ተፈጥሮ ደግሞ ንጹህ አየር ስለሆነ የሚገኘው ይሄንን ንጹህ አየር ደግሞ ከኛ አልፎ ለበርካታ ዓለም ሀገራት ጭምር ይሄድላቸዋልና እጅግ የሚገርም ነው። እንግዲህ ተፈጥሮ እንደዚህ በቀላል የምናየው ነገር እኮ አይደለም አይደለ? እንዲህ ዛፍ ሆኖ ከማየት በተጨማሪ እንዴት ያለ ንጹህ አየር ሊያመነጭ እንደሚችል ስታስቢ ከኛ አልፎ ደግሞ ለዓለም ሀገራት ጭምር የሚሄድ ሆኖ ሲገኝ እጅግ የሚያኮራ ነው። ደስ የሚል ነው። ተፈጥሮ በዚህ ልክ እንደዚህ ውብ አድርጋ ነው እንግዲህ የሰራችሁ ማለት ነው። አካባቢ እውነት ነው። ለብዙ ሀገራት ምሳሌ የሚሆን አሻራ አረንጓዴ አሻራ ነውና በጣም ነው የሚያምረው። ከአረንጓዴ አሻራነቱ ከዛፎቹ ባለፈ ውበት አለው እና እዚህ አካባቢ ላይ ስትገኝ እኮ አየሩ ሁሉ ይለያል አይደል? ከከተማው ይለያል እንጂ በደንብ እንጂ ምክንያቱም ንጹህ አየር ነው። ምንም ጭስ የሌለበት ምንም አይነት ነገሮች የሌሉበት የእጽዋት ጠረን ብቻ ነው የምታገኘው እዚህ ስትመጪ። አየሩም ንፋሱም የተለየ ውበትን የተለየ ሰላምን የሚያጎናጽፍ ነውና እየመጣችሁ እንድትጎበኙት እንላለን። ይሄን የመሰለ ትልቅ ሀብት ትልቅ በረከት አለን። ወላይታን ዞረን አይተናት አንጨርስም። የተሰጣት ትልልቅ በረከቶች አሉና ይሄም ከነዚህ ውስጥም አንደኛው ይህ ዳሞታ ተራራ ነው። ብዙ ሙዚቃ የተዘፈነለት ብዙሃን የሚያውቁት በስም መተው ደግሞ የጎበኙት የወደዱት ያላዩት ደግሞ ሊያዩት የሚገባ ልዩ ቦታ ነው። ብዙ የተነገረለት ብዙ የተባለለት ነውና ይሄ ስፍራ እንግዲህ እኛም በጥቂቱ ብዙ መስህብ ነው ያለው እዚህ ዳሞታ ተራራ ስር ብዙ መስህብ ነው ያለው። ካሉትስ በጥቂቱ ነው ለእናንተ ለናሳያችሁ እየወደድ ነው። እንግዲህ ተመልካቾቻችን እንደምትመለከቱት ከኋላ ባክግራውንዳችን ላይ ይሄን የመሰለ አረንጓዴ ስፍራ አለ። ደግሞ ወረድ ብለንም እናሳያቸዋለን። እንቀጥላለን። እንግዲህ ሜሪ የተለያዩ ዓለም ሀገራትን ስንመለከት በተለያየ መልኩ እንግዲህ ታሪካቸውንም ስናይ የተለያዩ ዓለም ሀገራት ምናልባትም ቴክኖሎጂያቸው ከፍ እያለ ሄዷል። የህንጻ ግንባታቸውን እያንዳንዱ ነገሮቻቸውን ስንመለከት ምናልባት ያደጉ የበለጸጉ እንደሆኑ ነው እንግዲህ የምናውቀው። በእርግጥም ያደጉ የበለጸጉ ናቸው። ግን ደግሞ ኢትዮጵያ ያለ ግን ደግሞ ሌሎች ዓለም ሀገራት ላይ የሌለ ትልቅ ሀብት አለን። አፈሯ እንኳን ሰው
ወፍ የጣለው የሚበቅልበት ነው ተፈጥሮ ደግሞ ይሄን የመሳሰለ ትልልቅ ውበቶችን የሰጠን በረከት ያደለን ሀገር ናት ኢትዮጵያ ብሎም እንግዲህ በተለያዩ አካባቢዎችም ስትመጪ ይሄን መሰል ተፈጥሮን ታያለሽና የካርበን ፕሮጀክት ፕሮግራሞች የሚከናወኑትም ይሄንን እንግዲህ ውብ የሆነውን አየር ንጹህ አየር እንግዲህ በቴክኖሎጂ አማካኝነት ለተለያዩ ዓለም ሀገራት ነው የሚሄድላቸውና ይሄም እንግዲህ ትልቅ ሀብታችን ነው ተፈጥሮ ውብ አድርጎ ይሰጠን ማለት ነው እውነት ነው ምናካፍለው ትልቅ ሀብታችን ነውና ደግሞ በወላይታ ሶዶ ነው የሚገኘው አንዱ በወላይታ ሶዶ ነው የሚገኘው እንግዲህ ተመልካቾቻችን መታችሁ ጎብኙ ምክንያቱም አንዳንድ ጊዜ ሀገርክ ላይ ትልልቅ ነገሮች ኖረው ሳታይ ሳትጎበኝ ሌላ ስፍራዎችን ለማየት ደግሞ ትሄዳለህ እና ግን ዋናው ሀገርክ ላይ ከተማክ ላይ ያለውን ነገር አውቀክ ነው ከዛ ሌላ ስፍራ ብትሄድ የሚሻለው አይደል እውነት ነው እኛ ዝም ብለን በተለምዶ ያው እንግዲህ ብልጭልጭ ያለ ነገርን ማየትን እንጓጓለን የተለያዩ የውጭ ዓለማትን እንናፍቃለን እንጂ ትክክለኛ ሰላም ያለው እዚህ ነው እንደውም ምንም ወጪ ሳታወጪ ምንም አይነት ላላስፈላጊ እንግልት ሳትዳረጊ ይሄን የመሰለ ሰላም ማግኘትን የመሰለ የለም ለማንኛውም ጥሩ ጊዜ እያሳለፍን ነው የምንገኘው ማዕደ ሰንበትን እያያችሁ ትገኛላችሁ ቆይታችን አሁንም ይቀጥላል እንደዚህ ነው ቦታ ስመጣ ምን ትዝ እንደሚለኝ ምን አርጋርግ እንደሚለኝ ታውቂያለሽ ጩጩ ይለኛል እንጩና አንድ ጊዜ የነበረው የሳምንት የወር ጭንቀት ይሄ የኑሮ ውድነት እንበለው የሱ ጫና ካለ እንበልና ይወጣል በቃ አያስተጋባም ለራሱ በጣም ሰፊ ስለሆነ በጣም ደስ የሚል አየር ደስ የሚል አረንጓዴ ገጽታ ደስ የሚል መልክዓ ምድር ከጀርባችን ደግሞ ስናይ እጅግ የተለየ ውበት ባለው በዳሞታ ተራራ እጅግ ጥሩ ጊዜ ስናሳልፍ ቆየን እዚህ ቦታ ላይ እንግዲህ የተለያዩ ምንጮች አሉ እንደዚሁም ደግሞ ተፈጥሮ በራሱ ዛፎችን ስትመለከቺ ቀደም ሲልም እንዳልነው እዚህ ቦታ ላይ ያለ ምክንያት አንድም እንጨት መቁረጥ አይቻልም ተፈጥሮ እጅግ ውብ በሆነ መልኩ ተጠብቆ ነው የሚገኘውና ዘርፈ ብዙ አገልግሎቶችን እየሰጠ ስለሚገኝ ማለት ነው ማዕደ ሰንበታችን ዛሬ በዚሁ ጥሩ ጊዜ ስናሳልፍ ቆየን እውነት ነው በወላይታ ሶዶ በሚገኘው በዳሞታ ተራራ ስር እንግዲህ ተገኝተን ከምንጭም አልቀረንም ካሉት ዳሞታ ተራራ ስር ከሚገኙት ወደ 38 የሚጠጉ ምንጮች መካከል አንዱን አሳይተናቸዋል ከዛም ባለፈ ደግሞ መልክዓ ምድሩን በጥቂቱ አሳይተናቸዋል እንግዲህ በጣም ለመምጣት እንደጓጉ ተስፋ እናደርጋለን እንግዲህ ከውጪም ከተለያየ ስፍራ ላይም ያላችሁ ተመልካቾቻችን ወደዚህ ስፍራ መጣችሁ በነገራችን ላይ ስትመጣ ነው ትክክለኛ ስሜቱን የምታውቀው እውነት ነው እንግዲህ ይሄን መሰል ቦታ እውነትም እስከዛሬ ሳላይ በመቆየት ይቆጫለው ነው የሚሉት መተው ቢያዩትና እኛ በነበረን ቆይታ እጅግ ጥሩ ጊዜ ነው ያሳለፍነው እጅግ ውብ የሆነ ቆይታ ነው የምናደርገው ማዕደ ሰንበታችን በተለያዩ አካባቢዎች ዞር እያልን ጥሩ ጊዜ በማሳለፍ ነው የምንታወቀው ዛሬም ይሄንኑን ያደረግነው እጅግ ውብ በሆነው ተፈጥሮ ድንቅ የሆነ ጊዜ ነው ያሳለፍነው ተመልካቾችም እጅግ ቆይታችን እንደወደዳችሁት እናስባለን ተስፋ እናደርጋለን በሚቀጥለው ሳምንት ደግሞ ማዕደ ሰንበታችን ወደ ሆነ ቦታ የት ይሆን አብረን ምናየው ይሆናል ዛሬ ከዳሞታ ተራራ ስር የነበረን ቆይታ ወደ ማብቃቱ ደርሷል እንግዲህ ተመልካቾቻችን ዘና ፈታ እንዲሁም ደግሞ ለመምጣትም እንደጓጓችሁ ተስፋ እናደርጋለን ብዙ መስቦችን በጥቂቱ አስጎብኝተናችኋል ቆይታችሁን ከኛ ጋር ስላረጉ ምስጋናችን የላቀ ነው እንግዲህ እየመጣችሁ የተፈጥሮ ጸጋዎቻችንን እንድትጎበኙ ያለንን ሀብት እንድታዩ የራሳችን ስለሆነ ራሳችን መተን የሚያስፈልገው ነገር ደግሞ ያሟላን ይሄንን
መስህብ ይህንን ተፈጥሮ ይህንን ጸጋ ማቆየት ለቱሪስቶች ብሎም ደግሞ ለበርካታ ዘርፈ ብዙ አገልግሎቶች እንዲውል ማድረግ ይኖርብናል። እየመጣችሁም ጎብኙ። ተማሪዎችም ሰራተኞችም ሌሎችም እዚሁ አካባቢ የምትገኙ በሌላ ቦታ የምትገኙም እዩት። ደስ የሚል ጊዜ ታሳልፋላችሁ። ማዕደሰንበትን ሜሮን መስፍንና እኔ ታምሩ ምስጋናው ከካሜራ ባለሙያዎቻችን ጋር ጌታቸው ገነንና መልካሙ መስቀሌ ዛሬ በካሜራው አብረውን ቆይታ አድርገዋል። በሚቀጥለው ሳምንት ማዕደሰንበት ወደ ሆነ ከተማ ይሄዳል። እንግዲህ ዛሬ ነበረን ከዳሞታ ተራራ ስር የነበረን ቆይታ በዚሁ አብቅቷል። መልካም ቆይታ። ቻው። Now